ወዳጆቼ እግዚአብሔር ዘመን ሰጥቷችሁ እንደሆነ እግዚአብሔር እድል ሰጥቷችሁ እንደሆነ እግዚአብሔር እንድታገለግሉ ወደ ሐሳቡ ጎዳና አምጥቷችሁ እንደሆነ በቤቱ ተክሏችሁ እንደሆነ በመንገዱ አቁሟችሁ እንደሆነ ዘመንን ሰጥቷችሁ እንደሆነ እድልን ሰጥቷችሁ እንደሆነ ትውልድን ሰጥቷችሁ እንደሆነ ራእይን ሰጥቷችሁ እንደሆነ እግዚአብሔር በሰጣችሁ እድል እግዚአብሔር በሰጣችሁ ዘመን ላይ አገልግላችሁ ማለፍ ያለባችሁ የእግዚአብሔርን ሐሳብና ሐሳብ ብቻ ነው ወዳጆቼ መሆን ያለባችሁ። በመጽሐፍ ቅዱሳችን ውስጥ ሁለት ሰዎች አሉ። ያም የመጀመሪያ በእስራኤል ምድር ላይ በእስራኤል ሕዝብ ላይ የነገሰው የመጀመሪያ የእስራኤል ንጉስ ሳኦል፣ ሁለተኛ ደግሞ ሳኦልን ቀጥሎ በእስራኤል ላይ ንጉስ ሆኖ የመጣው የእሴይ ልጅ ዳዊት ይባላል። ሳኦል ለ40 ዓመታት እስራኤልን በንግስና ያገለገለ እስራኤልን በንግስና የመራ እስራኤልን በንግስና ያስተዳደረ ንጉስ ነበር። ነገር ግን በእነዚህ 40 ዓመታት ምንድነው ሲያገለግል የነበረው ምንድነው ሲያደርግ የነበረው ብለን በምንጠይቅበት ጊዜ ከእግዚአብሔር ሐሳብ ይልቅ የራሱን ሐሳብ ነበር ሲያደርግና ሲያገለግል ሲያከናውንና ሲፈጽም የከረመው የኖረው። እግዚአብሔር በሕይወቱ በአገልግሎቱ በድርጊቱ አልተደሰተበትም። ፋይናሉም መጨረሻውም አሟሟቱም በጣም የኃጢአተኞች የበደለኞችና እግዚአብሔርን የማያውቁ ሰዎች አሟሟት ነው የሞተው ወዳጆቼ። ፍጻሜው የተበላሸ ነው የሆነው። ተዋርዶ ነው የሞተው። ተቀበዝብዞ ነው የሞተው ወዳጆቼ። ተንከራትቶ ነው የሞተው። ለምን? ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድና ጎዳና ስላፈነገጠ ማለት ነው። ነገር ግን ዳዊት እሱ ከሞተ በኋላ በእስራኤል ላይ ሁለተኛ ንጉስ ሆኖ ሳኦልን ቀጥሎ የመጣው ንጉስ ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ አገልግሎ እንዳንቀላፈ ወይም እንደሞተ ምድርን እንደተሰናበተ የእግዚአብሔር ቃል ይናገራል። ስለዚህ ድንቅ ስለሆነው ስለ እሴይ ልጅ ዳዊት የእግዚአብሔር ቃል ሲናገር እንዲላል። ዳዊትም ይላል በራሱ ዘመን ላይ እግዚአብሔር በሰጣው እድሜ ላይ እግዚአብሔር በሰጣው ወቅት ላይ እግዚአብሔር በሰጣው ሲዝን ላይ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ፌላ ካፖኒያን ታሪያ ላባሽ እንዴት ያለ መታደል ነው ወዳጆቼ። በራሱ ዘመን ላይ እግዚአብሔር በሰጣው እድሜ ላይ እግዚአብሔር በሰጣው እድል ላይ እግዚአብሔር በሰጣው ወቅት ላይ የራሱን ሐሳብ ሳይሆን የራሱን ፍላጎት ሳይሆን የራሱን ስሜት ሳይሆን የራሱን ምኞት ሳይሆን የእግዚአብሔርን የልቡን ምት የእግዚአብሔር የልቡን ሐሳብ የእግዚአብሔርን የልቡን አጀንዳ አገልግሎ አለፈ፣ አንቀላፈ፣ ከአባቶቹም ጋር ተቀበረ አለ። ወዳጆቼ አንድ መልእክት ልናገራችሁ። ፍጻሜያችሁ ያማረ እንዲሆን ፍጻሜያችሁ የተዋበ እንዲሆን እግዚአብሔር በሰጣችሁ ዘመን ላይ እግዚአብሔር በሰጣችሁ እድል ላይ የእግዚአብሔርን ሐሳብ ብቻ የእግዚአብሔርን የልቡን ትርታ ብቻ የእግዚአብሔር የልቡን ምት ብቻ አገልግላችሁ ለማለፍ ነው መታተር ያለባችሁ። የእግዚአብሔርን ሐሳብ ብቻ አገልግላችሁ ለማለፍ ነው መጀገን ያለባችሁ መትጋት ያለባችሁ። በጣም አሳዛኝ ነገር ነው በምድር ላይ የሚታየው፣ ስፔሻሊ በአገልጋዮች ሕይወት ላይ ማለት ነው።